አስገራሚው ማሽናችንን እንግዲህ በዛው በስራ ቦታ ላይ ሞክረናል። ይህን የመሰለ ዳቦ ሊጋግርልን ችሏል። ስለዚህ ይህን የመሰለ ማሽን እጅግ በጣም እርካሽ በሚባል ዋጋ የትኛው መሸጫ ቦታ ላይ በማታገኙት ዋጋ እኛ ጋር ታገኙታላችሁ እያልን ኮሜንት የመጀመሪያው ቦታ ላይ ቴሌግራም ቻናል አስቀምጠናል። እዛ ላይ ገብታችሁ ሙሉ መረጃ ማግኘት ትችላላችሁ። ይኸውላችሁ ለሙከራ እንትን እያልነው ነው። እዚህ ጋር የምታዩት ሙሉ ለሙሉ አቡክተን ከተቦካ በኋላ ደግሞ ማኮፈሻ ውስጥ ገብቶ ኮፍሶ ማኮፈሻ ማለት ይኸውላችሁ ይሄ ነው። እዚህ ጋር በማኮፈሻ ኮፍሶ ነው እዚህ የምታዩት። ሹፍ ከፈትላችሁ እያንዳንዱ ነገር ማለት ነው እዚህ ውስጥ ነው። ይሄ ፓትራው አስገባው። ፓትራውን አስገባና አሳያቸው። ይሄውላችሁ በዚህ መልኩ ይገባል። ከዛ በኋላ ከገባ በኋላ እንደዚህ ይለኮስና ይሞቃል። እዚህ ጋር የምታዩት ማለት ነው ዳቦ ነው። ይሄው ማኮፈሻ ነው። እዚህ ጋር በጎንና ጎን ላይ አንዳንድ ይይዛል። እዚህ ጋር የምታዩት ማለት ነው። አሁን እዛ ጋር እያሞቅን ነው ያለ ነው። ያንን የዳቦ መጋገሪያው ማለት ነው ማሽኑን እያሞቅን ነው። አሁን እናሳያችኋለን። ይሄውላችሁ እንግዲህ ይሄንን አሁን እዛ ጋር አስምተናል። እንደ መብራታችሁ ልዩነት 20 ደቂቃም 30 ደቂቃም ብታረጉት መልካም ነው። ግዴታ 10 ስለተባለ 10 ብቻ አይደለም። እንደምታዩት ነው እንግዲህ ሲወጣ በ10 ደቂቃ ነው። ሲሰማ ግን ስታሰሙት ማለት ይሄን ነገር በመታሰሙት ሰዓት 30 ደቂቃ ብታሰሙት አሪፍ ነው። ምክንያቱም የመብራታቸው ፓወር ምን ያክል እንደሆነኛ ስለማናውቀው ነው። እያንዳንዱን የመብራት ፓወር ብናውቀው ግን ስንት ደቂቃ እንደሚያስፈልጋችሁ ልንነግራችሁ እንችል ነበር። ለማንኛውም አሁን ገብቷል። ይሄን ማሽን አሁን በአጭር ቀን የተሰራ ማሽን ነው። እህታችን ከአዲስ አበባ ከቃሊቲን ያዘዘችን እንግዲህ ከቃሊቲ ሆና ያዘዘችንን እቃ በዚህ መልኩ ጽድት ታርገነዋል ማለት ነው። ሲወጣም ሙሉ ለሙሉ ምን አይነት ከለር ምን አይነት ደግሞ ውበት አለው የሚለው ሙሉ ለሙሉ የምታዩት ይሆናል። እሺ ጋይሶች እንግዲህ እዚህ ጋር ለዋጣው ነው። ካሜራማን በደንብ አሳየኝ። እዚህ ጋር እንደምታዩት እሺ ማይካችንን ራላረሳለ እንደምታዩት ነው። እዚሁ በስራ ቦታ የተሰራ ዳቦ እንቅመስ። በጣም ያቃጥላል። ወንድማችን እንግዲህ ዛሬ ከአሳይታ ድረስ እዚህ ድረስ እኛም ብለህ መተሃል። ማሽንም አዛሃል፣ ማሽንህንም አስረክበናል። አንዳንድ አስተያየቶችን እንጠይቀሃለን። እሺ ስሜ ሁሴን ይባላል። የመጣሁት ከአሳይታ ነው። በዳቦ ስራዎች ተሰማርቼ እገኛለሁ እና እስከዛሬ የምሰራው በእንጨት መጋገሪያዎች ነበርና እነሱ መጋገሪያዎች በጣም ማገዶ ይፈጃሉ፣ የሰው ኃይል ይፈጃሉ። ከዛ ደግሞ ሙቀታማ አካባቢ ስለሆነ ትንሽ ኢንቫይሮንመንቱ ስለማይመች እነሱ ችግሮች ስለነበሩ አማራጮች እየፈለኩ ባለ ሰዓት ሶሻል ሚዲያ ላይ እናንተን የምትሰሩትን አገኘው። አገር ምናምን ሳጣራ ከሚሴ እንደሆነ አወኩኝ። ያው ሶሻል ሚዲያ ላይ ባለው ስልክ ደወልኩኝ። ከዛም ደግሞ እዚህ አካባቢ የምናውቃቸው ሰዎች ነበሩ። እነሱ ጋር ተገናኝተን ስለ ማሽኑ አንዳንድ ነገሮች ወስጄ ስለነበር ሌላ ቦታም ማሽኑ የተሻለ ማሽን እንደምትሰሩ ስላወቅኩኝ ከ15 ቀን በፊት እቺ በመፈልገው መልኩ ነግሬያችሁ ሰርታችሁ አሁን አስረክባችሁኛል። የተሻለ ነው። ቅድሚያ ክፍያ ከፍዬ ነው። ከእምነትም አንጻር ጎበዞች ናችሁ፣ ደስ ብሎኛል። ማሽኑ እንደምናየው የሰው ኃይል ይቆጥባል። ኢነርጂ ደግሞ ማንኛውም ቆጣሪ ወይም ደግሞ አነስተኛ ጄኔሬተሮች እንትን ይላሉ። ይሄ ማኮፍኮፊያው ደግሞ የተሻለ ቀለል ያለ ከንክኬ የጸዳና ለእይታም የሚያምር ነገር ሆኖ አግኝተነዋል እና በጣም ደስ ብሎናል። ከወጪ አንጻርም በጣም በተሻለ መልኩ ይቀንሳል። ቢያንስ 50% ይቀንሳል ብዬ አስባለሁ። ስለዚህ በጣም እናመሰግናለን። ቀጣይ ስራዎችን አብረን እንሰራለን። የተለያዩ በዚህ ዘርፍ ላይ ያሉ ሰዎችንም ደግሞ እንጋብዛለን። አንተ ያለው አሳይታ ነው። አሳይታ ማለት ለኛ በጣም ብዙ ርቀት አለው። ገንዘብ ስትልክ እንዴት አምነህ ላከልን ቀብዱን ማለት ነው። እሱን የላኩት ያው እምነት ነው። አንዳንድ ጊዜ በሶሻል ሚዲያም ከኛም ሌሎች ሰዎች ሰጥታችኋል። በእምነት ላክ። ከዛ ቀሪ ክፍያዎችን ደግሞ እንደዚሁ ከፈልና ቢዝነስ ዓለም ውስጥ ላይ እንደዚህ ነው። እምነት አለ። ያላችሁበትም ወሎ አካባቢ ስለሆናችሁና እንዲሁም ደግሞ ስማችሁም ደስ የሚል ስለሆነ ከዛ አንጻሮች የሚታወቅም ስለሆነ የትም ይዛችሁት አትሄዱም ብለን ከማለት አንጻር ስለሆነ ይላክ ነው። እናንተም በቃላችሁ ተገኝተናል። እኛም ደስ ብሎናል።
በጣም አመሰግናለሁ። እንግዲህ ወደፊት አብረን እንሰራለን ብለን እናስባለን። ሌሎች ደግሞ እናንተን የሚያውቁ በእናንተ አካባቢ የሚገኙ እነሱንም እንደምትጋብዟቸው ተስፋ እናደርጋለን። ከኛ እየመጡ ይሄንን ምርጥ ይሄን አገልግሎት እንዲጠቀሙ እንደምታደርጉ ተስፋ እናደርጋለን። በጣም እናመሰግናለን። እሺ እኔም አመሰግናለሁ። ትንሽ ልጨምር የምችለው ምንድነው ጥራት ያለው ነገር ሁልጊዜ ተፈላጊ ነው። በተገቢው ጊዜ በተገቢው ሰዓት ቃልን ጠብቆ መገኘት ደግሞ ተፈላጊነት ያደርጋል። ይሄን ስላደረጋችሁ ከዚህ የተሻለ ስራዎች እንደሚኖር ተስፋ አደርጋለሁ። እኛም እናመሰግናለን። በሀገራችን ላይ የሚሰሩ እጅግ ጽድት ያሉ ምርጥ ስራዎችን እየሰራን በታማኝነት ከውጭ ሀገር ለሚያዙን እህት ወንድሞቻችን በታማኝነት ጥራት ያለው ስራ ሰርተን እያስረከብን ነው። ይሄው በተግባር ቃላችንን እየሞላን እንገኛለን። አዎ ከውጭ ሀገር እኛናም ነው ያለምንም ማስያዣ ያለምንም ዋስትና ብር ይልኩልናል። እኛ ደግሞ በጽዳት የሰው ሀቅ የሰው አማናን ጠብቀን እየላክን እንገኛለን። እንግዲህ ከኛ ጋር አብረው የሰሩ ሰዎች ምስክር ናቸው ለታማኝነታችን። ሁላችሁም ከኛ ጋር በመስራት በታማኝነታችን እንዲሁም ጽዳት ባለው እቃችን ትረካላችሁም ትደሰታላችሁም እያል ሁላችሁም የዳቦ ቤት መክፈት ላሰባችሁ የዳቦ ቤት መክፈት ለምትፈልጉ በሙሉ ይህ ምርጥ አማራጭ ነው። ምክንያቱም የኛ እቃ እጅግ በጣም ቀናሽ የሆነ እጅግ በጣም ኪስን የማይጎዳ መጉዳት አይደለም ጭራሽ ኪስን የማይሰማ ዋጋን እያቀረብን እንገኛለን። ማኮፈሻውንም ማብኪያውንም መጋገሪያውንም እየሸጥን እንገኛለንና ሁላችሁም ብትገዙ አዋጭ ትርፋማ ትሆናላችሁ ብለን እናስባለን።